የኢትዮ ሱዳን የዲፕሎማሲ ውጥረት እንደ አዲስ ባገረሸበትና ጉዳዩ ዓለም አቀፍ መነጋገሪያ ሆኖ በቀጠለበት በዚህ ወቅት ግብጽ በሌላኛዋ የኢትዮጵያ ጎረቤት ሀገር ደቡባዊት ሱዳን ሚስጥራዊ ጦር ሰፈር መስርታ መገኘቷ አነጋጋሪ ሆኗል። ይህ ለኢትዮጵያ ድንበር ተጠግቶ የተቋቋመው የጦር ሰፈር ሚስጥሩ የወጣው ሊዘጋ ሲል ነው። በእርግጥ ጉዳዩ ኢትዮጵያን ከተመለከተው የግብጽ የውጭ ፖሊሲ ዓላማ አንኳያ ሲታይ የሚጠበቅ እንጂ ብዛም የሚገርም ላይሆን ይችላል። ይልቅ ያልተጠበቀው ወሳኝ ጉዳይ ግብጽ ጦር ከሚስጥራዊ ምሽጉ በአስቸኳይ እንዲወጣ ትዕዛዝ መሰጠቱ ነው። በደቡብ ሱዳን በኩል ለግብጽ ጦር የደረሰውን ትዕዛዝ ከወቅቱ የቀጠናው ውጥረት ጋር አያይዘን እንመለከተዋለን። የግብጽ የጦር ሰፈር። ግብጽ ኢትዮጵያን ለመክበብ ጥረት ከምታደርግባቸው መንገዶች አንዱ ከኢትዮጵያ ጎረቤት ሀገራት ጋር ወታደራዊ ጥምረት መመስረትና የጦር ሰፈር ማቋቋም ነው። ይህ ከቀጠናዊ ሴራው አኳያ ሲታይ የምትከተለው ወታደራዊ የከበባ አካሄድ ነው። ከሙከራዎቿ ውስጥ ኢትዮጵያን የውስጥ ሰላም ለመንሳት የመንግስት ተቃዋሚዎችን ትደግፋለች። በእጃዙር ሰርገው የሚገቡ ልዩ ልዩ የታጠቁ ቡድኖችንም በዚህ የጦር ሰፈር አማካይነት ወታደራዊ ድጋፎችን ታቀርባለች። አሁን ከመቀለ እስከ ካርቱምና አስመራ ድረስ የሚታየው የኃይል አሰላለፍ ለዚህ ጥሩ ማሳያ ነው። ከኢትዮጵያ ጋር ከሚጎራበቱ እንደ ደቡብ ሱዳን ካሉ ሀገራት በኩል በድንበር እየተነሱ ወደ ኢትዮጵያ ዘልቀው የሚገቡና ልዩ ልዩ የጥፋት ሥራ ፈጽመው ተመልሰው ወደ ጎረቤት ሀገራት የሚያመልጡ የታጠቁ አካላት ዋነኛ አዛዣቸው ካይሮ እንደሆነች ይገመታል። በነገራችን ላይ የግብጽ ጦር በኢትዮጵያ ድንበር አቅራቢያ መሽጎ እንደነበርና ጦር ካምፕ እንደነበረ የታወቀው ጦሩ እንዲወጣ ትዕዛዝ ከተሰጠው በኋላ ነው። ከዚያ በፊት ይባል የነበረው ኢትዮጵያን የሚረብሹ የታጠቁ ኃይላት አመራሮችን ከካይሮ በመቀጠል ደቡብ ሱዳን እንደምታገኝ ነው። አሁን የሱዳን መረጃ ምንጮች ያወጡት ሚስጥር የግብጽ ጦር መሽጎ እንደነበር ያሳያል። እንደ ሱዳን ታይምስ ዘገባ ከሆነ ኢትዮጵያን የመክበብ ዓላማ ያላት ግብጽ በኢትዮጵያ ድንበር አቅራቢያ ወታደራዊ ጦር ሰፈር ነበራት። ግብጽ ሚስጥራዊ ጦር ምሽግ ከኢትዮጵያ ድንበር አቅራቢያ እንደነበራት የታወቀው ጦሩ በደቡብ ሱዳን በኩል እንዲወጣ ትዕዛዝ ሲደርሰው ነው። ደቡብ ሱዳን የግብጽ ጦር እንዲወጣ ትዕዛዝ የሰጠችበት ዋነኛ ምክንያት እስካሁን አልታወቀም። የግብጽ ጦር በኢትዮጵያ ድንበር አቅራቢያ በሚስጥር ሰፍሮ እንዲቆይ ያደረገችበት ምክንያትም ግልጽ አይደለም። የግብጽና የደቡብ ሱዳን የዲፕሎማሲ ግንኙነት ጥሩ የሚባል ነው። የዛኑ ያህል የኢትዮጵያና የደቡብ ሱዳን ዲፕሎማሲያዊ ግንኙነትም ጥሩ ደረጃ ላይ ያለ ነው። ጁባ ለሁለቱ ዲፕሎማሲያዊ ተፋላሚ ሀገራት ኢትዮጵያና ግብጽ ወዳጅ ናት ማለት ይቻላል። በዚህ ሁናቴ ነው ደቡብ ሱዳን የግብጽ ጦር ለቆ ይውጣልኝ እንዳለች የተዘገበው። ትዕዛዟ የግብጽ ጦር ሚስጥራዊ ምሽጉን ዘግቶ በአስቸኳይ ለቆ እንዲወጣ የሚጠይቅ ነው። ይህ ትዕዛዝ ከወቅቱ የቀጠናው ኃይል አሰላለፍና ከኢትዮጵያ የዲፕሎማሲ እንቅስቃሴ አንጻር ታይቶ ሊተረጎም የሚችል ነው። ደቡብ ሱዳን በሱዳን ተፋላሚ ጄኔራሎች ጦርነት ምክንያት ጉዳት ከሚደርስባቸው መካከል ናት። በሱዳን ጉዳይ ጁባ ከሁለቱ የሱዳን ጄኔራሎች ከግብጽ ከኢትዮጵያና ከተባበሩት አረብ ኤምሬትሶች ጋር በተለያየ መልኩ የዲፕሎማሲ ግንኙነት አላት። የግብጽ ጦር ለቆ እንዲወጣ ትዕዛዝ ስታሳልፍ ከዚህ የኃይል አሰላለፍ አንጻር ሊታይ የሚችል ነው። ግብጽ ኢትዮጵያን ለመክበብ በምታደርገው ጥረት በአፍሪካ ቀንድ የጦር ሰፈር እንዲኖራት ጥረት ስታደርግ ነበረም። የጦር ሰፈር ምስረታ ጥያቄ ካቀረበችላቸው ሀገራት መካከል ጁባ አንደኛዋ ናት። ግብጽ በደቡብ ሱዳን ወታደራዊ ሰፈር እንዲኖራት ጥያቄ ስታቀርብ እንደነበር ይታወሳል። ከቅርብ ጊዜያት ወዲህ በተለይ ኢትዮጵያ መንግስት የባህር በር ጥያቄ አንስቶ ቀደም ሲል ከሶማሊያ ቀጥሎ ከኤርትራ ጋር ውጥረት ውስጥ በገባ ጊዜ ግብጽ በሞቃዲሾና አስመራ እንዲሁም በሌሎች የኢትዮጵያ ጎረቤት ሀገራት ስትዞር ነበረም። ግብጽ ከሶማሊያና ኤርትራ ከኤርትራም እስከ ጅቡቲና ደቡብ ሱዳን ድረስ ኢትዮጵያን ለመክበብ በምትሞክርበት ስልት ላይ የጦር ሰፈር አንዱ የዓላማ ማስፈጸሚያዋ ነው። በሶማሊያ ሰላም አስከባሪ ስም ጦሯን ለማስገባት ያደረገችው ሙከራ ይታወሳል። ግብጽ ይህን ሁሉ የምታደርገው ኢትዮጵያ በውስጥም በውጭም ሰላም እንዳታገኝ እንዳትረጋጋ ነው። ግብጽ አልቻለችም እንጂ ብትችል ግድቡ እንዳይገደብ፣ ባትችል ደግሞ ግድቡ ያለበት ቀጠና ሰላም እንዳይሆን ማሴር ዋነኛ ግቧ ነው። አሁን ይህን ማድረግ እንደማትችልና በኢትዮጵያ አሸናፊነት ግድቡ መገደቡን ስታውቅ በግድቡ አስተዳደር ላይ ተጽዕኖ ለመፍጠር እየሞከረች ነው። ከዚህ ጋር ተያይዞ የምትፈልገው አይነት ሴራ በቀጠናው ተፈጥሯል። እርሱም ኢትዮጵያ በምትገኝበት ቀጠና አዲስ ግንባር በመፍጠር ሂደት ላይ መሆኑ ነው። የካይሮ አዲስ ግንባር። ከሰሞኑ የሱዳን መንግስት ከኢትዮጵያ ባህር ዳር አየር ማረፊያ የተነሳ ሰው አልባ የጦር አውሮፕላን በካርቱም አየር ማረፊያና አካባቢው ላይ ጥቃት ሰነዘረ የሚል ወቀሳ ካቀረበ በኋላ የሱዳን ጦር ወደ ኢትዮጵያ ድንበር በስፋት እየተጠጋ ነው። የሱዳን ጦር ወደ ታላቁ የኢትዮጵያ ህዳሴ ግድብ ቀጠና ሲቃረብ ከጀርባ የግብጽ ገፋፊነት አይዞባይነት መኖሩ ተገማች ነው። የካይሮ አዲስ ግንባርም በዚህ ቀጠና ከቀጠለ ውጥረት አንጻር የሚታይ ነው።
በቀጠናውና የካይሮ ካርቱም እንዲሁም የመቀለ ጥምረት ይታያል። የግብጽ ጦር በኢትዮጵያ ድንበር አቅራቢያ ያለው ሚስጥራዊ የጦር ሰፈር እንዲዘጋ ትዕዛዝ መውረዱ በተሰማበት በዚህ ወቅት የሱዳን ጦር ወደ ኢትዮጵያ ድንበር አቅራቢያ መጠጋቱን የሚያሳዩ ዘገባዎች አሉ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኝ ወሳኝ ከተማን ይዟል። ይህች ከተማ ሁለቱ የሱዳን የጦር ኃይላት እየተፋለሙባት ነው። ከተማዋን እየተቀያየሩ ይዘዋታል። የሱዳን ጦር ከሱዳን ፈጥኖ ደራሽ ኃይልና ከሱዳን ሕዝብ ነጻነት ንቅናቄ ሰሜን ታጣቂዎች ጋር ለቀናት የዘለቀ ከባድ ውጊያ ካደረገ በኋላ በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘውን የጎላ ጠቀሜታ ያላትን የአልካይሊ ከተማን ዳግም ተቆጣጥሯል። ሱዳን ትሪቢዩን እንደዘገበው ከተማዋ በሚያዝያ 17 ቀን 2018 ዓ.ም በተደረገ ከባድ ውጊያ በፈጥኖ ደራሽ ኃይልና በአጋር ታጣቂዎች እጅ ወድቃ ነበረም። አልካይሊ የግዛቲቱን ዋና ከተማ ኤድ ደማዚንን ከድንበር ከተማዋ ኩርሙክ ጋር የሚያገናኝ ቁልፍ መስመር ላይ የምትገኝ ሲሆን አካባቢው በሱዳን ጦርና በፈጥኖ ደራሽ ኃይል መካከል እየተካሄደ ባለው ሰፊ ጦርነት ምክንያት ባለፉት ሳምንታት ከፍተኛ ግጭት ሲካሄድበት ቆይቷል። እናም ይህ ወቅታዊ ሁናቴ ስታተስኮ ለግብጽ የተመቸ ይመስላል። አዲሱ የካይሮ ግንባር ወታደራዊና የዲፕሎማሲ ግንባር ነው። ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ አደጋ ለመፍጠር ግድቡ ከመጠናቀቁ በፊት ጀምሮ ከሱዳን ጋር ጥምረት ፈጥራ ነበረም። በጀነራል አብደልፋታህ አልቡርሃን የሚመራው የሱዳን ብሔራዊ ጦርን በይፋ ትደግፋለች። በኢትዮጵያ ውስጥ ከኢትዮጵያ መንግስት ጋር ግጭት ውስጥ ያሉ ኃይላትን እንደምትረዳም ይነገራል። ህወሓት ከፌደራሉ መንግስት ጋር ባለው ቁርሾ የተነሳ በሱዳንና በግብጽ ይታማል። የሱዳን ጦር ወደ ኢትዮጵያ ድንበር ገፍቶ የመጣው በዚያ አሰላለፍ ነው። በጉዳዩ ዙሪያ ከሰሞኑ ብሉምበርግ ባወጣው ዘገባ የሱዳን ጦር በሁለት አቅጣጫ ወደ ኢትዮጵያ ግዛት ለመግባት ወታደራዊ ስምሪት እንደወሰደ አመላክቷል። አንደኛው የሱዳን ጦር ወታደራዊ ስምሪት በምዕራብ ኢትዮጵያ ቤንሻንጉል ክልል አዋሳኝ በሆነው በብሉ ናይል ግዛት ነው። ሁለተኛው የሱዳን ጦር ወታደራዊ ስምሪት ከአማራ ክልል ጋር በሚዋሰነው የአልፋሽካ የድንበር አካባቢ ነው። የሱዳን ጦር በእነዚህ ሁለት አቅጣጫዎች ተጨማሪ ወታደሮችንና የአየር መከላከያዎችን ሲያሰማራ የህወሓት ጦርም አዲስ እንቅስቃሴ እያደረገ ነው። ህወሓት ከፌደራሉ መንግስት ጋር አለመግባባቱን ተከትሎ ከሱዳንና ከኤርትራ እንዲሁም ከግብጽ ጋር ጥምረት በመፍጠር ትጥቅ ከማሟላት ጀምሮ የተለያዩ ዝግጅቶችን አድርጓል። በቅርቡ የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በሱዳን የእርስ በርስ ጦርነት ውስጥ ያሉ አንዳንድ ተፋላሚዎች የኢትዮጵያን የግዛት አንድነት እየጣሱ መሆኑን በመውቀስ በግጭቱ ውስጥ የህወሓት ቅጥረኞች በሰፊው እየተሳተፉ ነው የሚል ወቀሳ ማቅረቡ ይታወሳል። ይሁን እንጂ ህወሓት ወሬውን አስተባብሏል። የህወሓት ታዋጊዎች በተለይም አርሚ 70 ከሱዳን ጦር ጋር ትብብር እያደረገ እንዳለ በተጨባጭ ሲወጡ የነበሩ መረጃዎች አሉ። እንደ አይነቱን ጥምረት የምትፈልገው ግብጽ ከጀርባ ሆና እገዛ እያደረገች ባለችበት በዚህ ወቅት በኢትዮጵያ ድንበር አቅራቢያ በሚስጥር መሽጎ የነበረ ጦር አወጥቶ ጦር ሰፈሯ ሊዘጋ መሆኑ ተሰምቷል። ከወደ ደቡብ ሱዳን እንዲህ አይነቱ ውሳኔ የተላለፈ ቢሆንም በሰሜናዊት ሱዳን አሁንም የካይሮ ረጃጅም እጆች አሉ። በሱዳን ጦርነት በብሉ ናይል ግዛት በኩል ድንበር ተሻጋሪ ጣልቃ ገብነቶች ይታያሉ። የኢትዮጵያ መንግስት ለዚህ ውስብስብ ጉዳይ ጥንቃቄ የተሞላበት እርምጃ መውሰድ ይጠበቅበታል የሚል ምክር ሐሳብ አለ። መንግስት ይህን ችግር የሚቀርፈው ከካርቱም ይልቅ የመቀለውን ውጥረት በቀዳሚነት መቀነስ ሲችል ነው ይላሉ አስተያየት ሰጪዎች። በአሁኑ ሰዓት በመቀለ የሚታየው ውጥረት ወደ ጦርነት እንዳይቀየር ስጋት አለ። ከመቀለ ጀርባ አስመራን ጨምሮ ካይሮና ካርቱም ስላሉ የ4 ኪሎ እርምጃ ጥንቃቄ የተሞላበት መሆን እንዳለበት ነው የሚመከረው። በፌደራል መንግስት የተሾሙት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ መፈንቅለ መንግስት ካደረገበት ጊዜ አንስቶ በሰሜን ኢትዮጵያ ብቻ ሳይሆን በምዕራብ ኢትዮጵያም አዲስ ውጥረት አለ። ከሰሜን ኢትዮጵያ የህወሓት ጦር አዲስ እንቅስቃሴና ከምዕራብ ኢትዮጵያ የሱዳን ጦር አዲስ ወታደራዊ እንቅስቃሴ ጀርባ ያለችው ካይሮ ኢትዮጵያን ለመክበብ ያላትን አቅም በሙሉ እየተጠቀመች ነው። የኢትዮጵያ የምትገኝበት ቀጠና ከባድ ውጥረት እንደገጠመውና ኢትዮጵያም አዲስ ቀጠናዊ ፈተና ውስጥ እንደምትገኝ በርከት ያሉ ሀተታዎች ያሳያሉ። ምንም እንኳን የግብጽ ጦር ኢትዮጵያ ድንበር አቅራቢያ በሚስጥር መሽጎ የነበረበትን ቦታ እንዲለቅ መታዘዙ ቢነገርም በግድቡ አቅጣጫ ያለው የደህንነት ስጋት ግን አሁንም በትኩረት ሊታይ የሚገባው ሆኗል።